ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣውነት መተባበር ነው በጎነት ለአዲስ አበባ ከፍታ በሚል ርዕስ ደማችንን በመስጠት ውድ ደማችንን በመስጠት ውድ ህይወትን ለማትረፍ ነው። የአዲስ አበባ ደንብ ማስከበር ባለስልጣን እንደሚታወቀው በከተማችን ውስጥ የሚስተዋሉ የደንብ መተላለፎችን ከመከላከል ከመቆጣጠር እርምጃ ከመውሰድ አልፎ በተለይ ከበጎ ፍቃድ ከአዲስ አበባ በጎ ፍቃድ ኮሚሽን ጋር በመሆን ሁሌ በየዓመቱ በመተባበር እና በመቀናጀት የበጎነት ተግባሮችን ሲያከናውን ቆይቷል። የአዲስ አበባ ደንብ ማስከበር ባለስልጣን ባለፉት ክረምት ማለት ነው ወደ 17 ሚሊዮን የሚገመቱ በጎ ተግባሮችን አከናውነዋል። 17 የአቅመ ደካማ ቤቶችን አድሷል። 20,000 ችግኞችን ተክለዋል። ከዛም ውጪ በተለይ ባለፈው ክረምት እንደዚሁ በዚህ ስፍራ ተሰባስበን 504 ዩኒት ደም ለወገናችን ሰጥተናል ማለት ነው። ከዚህም ባሻገር በዚህ በክረምት በጎ ፍቃድ የተለያዩ ተግባራቶችን እያከናወን ከመሆኑም ባሻገር የማዕድ ማጋራት እና ሌሎች ተግባሮችን ለወገን ለመድረስ ተቋሙ ሌት ተቀን እየተጋ የሚገኝ ነው። ይህ በዛሬው ዕለት የምንሰጠው ደም በተለይ የሀገራችንን ዳር ድንበር እየጠበቁ ደማቸው ለሚፈስ እንደገናም ደግሞ በተለያየ አጋጣሚ በተለያዩ አደጋዎች ደማቸው ለሚፈስ ወገኖቻችን በደም እጥረት ሕይወታቸው ሊያልፍ የሚደርሰውን ወገን ለማትረፍ መሆኑን በመገንዘብ ይህንን በጎ ተግባር ልናከናውን ችለናል ማለት ነው። እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን በተለይ በከተማችን ውስጥ ለህብረተሰባችን ዝቅ ብሎ ከማገልገልም ባሻገር የበጎነት ተግባር ከወገኑ ጋር በመቆም ለወገን ደራሽ የሆነ ተግባራቶችን እያከናወነ ይገኛል። በሰላምና በታቀደለት ስኬት ተጠናቆ የተሰበሰበው ደም ለታለመለት ቅዱስ ዓላማ እንዲበቃና የወገናችንን ሕይወት እንዲያተርፍ ምኞቴ ነው። በድጋሚ ሁላችሁንም እንኳን ወደዚህ የበጎነት ተግባር በሰላም መጣችሁ እያልኩ ይህ በገንዘብ ሲሰላ ከ9.4 ቢሊዮን ብር በላይ የሚገመት አገልግሎት ለህብረተሰባችን በነፃ ማቅረብ የሚያስችል ግዙፍ አገልግሎት ነው። ከነዚህ 18ቱ ዘርፍ መካከል በገንዘብ የማይለካ ንጹህ ሰብአዊ ፍቅርና መስዋዕትነትን የሚጠይቅ አንድ ልዩ መርሃ ግብር አለ። እርሱም የደም ልገሳ ነው። የተከበራችሁ የደንብ ማስከበር ኦፊሰሮች፣ ክቡራንና ክቡራን፣ እናንተ የከተማችን ሰላምና ጸጥታና ስነ ስርዓትን ለማስከበር ሌት ተቀን በየጎዳናው የምትደክሙ የህዝብ ደህንነት ለመጠበቅ ኃላፊነታችሁን የተሸከማችሁ የመደበኛ ስራችሁ ክብደት ሳይበግራችሁ ዛሬ ደግሞ ከዚህ መደበኛ ተልዕኮ ወጣ ባለ መልኩ ከስጦታ ሁሉ ውዱን ስጦታ የማይተካውን ሰብአዊ ደማችሁን ለመስጠት እዚህ ተገኝታችኋል። በጋራ ስሜት ትውልድን እንፍጠር ነፃ ከስጋት